በዚህ ዩቲዩብ ቻናል ላይ በኢትዮ ቴሌኮም ስፖንሰር ተደረገው የቀረበው ነፃ የግራፊክ ዲዛይን ማስተር ክላስ የወሰዳችሁ እንዴት አድርጋችሁ ነው ሰርቲፊኬቱን ማግኘት የምትችሉት በዚህ ቪዲዮ ላይ የምንመለከተው ይሆናል። ሰላም እንዴት ናችሁ? ማታንያ ተድላ ነኝ፣ ኮንተንት ክሬተር እና ዲዛይነር። ይህ የቴክ ቲፖችን ከክሬቲቭ ስራዎች ጋር በአንድ ላይ የምታገኙበት የዩቲዩብ ቻናል ነው። እኔ ማታንያ ደግሞ ቪዲዮ እየሰራው ለቅላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን ነክታችሁ ኦል ስታደርጉት ቪዲዮ ባወጣው ቁጥር እናንተ የመጀመሪያ ተመልካች መሆን ትችላላችሁ። የዚህ ቻናል ሰብስክራይበር ከሆናችሁ ላይክ አድርጋችሁ ቪዲዮ ጀምሩት። በዛሬው ቪዲዮ ላይ የምንመለከተው ኢትዮ ቴሌኮም ስፖንሰር ያደረገው ነፃ የግራፊክ ዲዛይን ማስተር ክላስ ከዚህ ዩቲዩብ ቻናል ላይ ወስዳችሁ የተማራችሁት ከሆናችሁ እንዴት አድርጋችሁ ነው ሰርቲፋይድ የምትሆኑት ወይም ደግሞ የማረጋገጫ ሰርቲፊኬቱን የምታገኙት። ሰርቲፊኬቱን ከማግኘታችሁ በፊት እዚህ ዩቲዩብ ቻናል ላይ ፖስት የተደረገው ይህ የግራፊክ ዲዛይን ማስተር ክላስ ነፃ ነው። ሰርቲፊኬቱንም ስታገኙት እንዲሁ ዝም ብላችሁ አይደለም የምታገኙት። ይሄን ከግምት ውስጥ ማስገባት ይኖርባችኋል። ማስተር ክላሱ ላይ ብዙ የተሰጡ አሳይመንቶች አሉ። እናንተም ለስራችሁ የሚጠቅሟችሁ እንዲሁም ደግሞ ተምራችኋል አልተማራችሁ የሚለውን ደግሞ የሚገመገምበትና የሚታወቅበት የተለያዩ የፕራክቲካል ስራዎች አሉ። እነዛን ስራዎች ሰርታችሁ ስታጠናቅቁ ለሰርቲፊኬት መጠየቅ ትችላላችሁ። ሰርቲፊኬቱን ደግሞ የት ነው የምንጠይቀው ካላችሁ የቴሌግራም ኮሚኒቲውን በመጀመሪያ ጆይን ማድረግ አለባችሁ። ልክ የቴሌግራም ኮሚኒቲውን ጆይን ስታደርጉ እንደዚህ አይነት ፒን የተደረገ ፖስት ታገኛላችሁ። እዚህ ፖስት ላይ የምታገኙትን ይችኛዋን ሊንክ ስትነኳት በቀጥታ ዳይሬክትሊ ይህንን ሰርቲፊኬት መጠየቅ ትችላላችሁ። ይህን ሰርቲፊኬት ከጠየቃችሁ በኋላ እናንተ ከዛ በፊት ግን ምን ማጠናቀቅ ይኖርባችኋል? በዚህ ግራፊክ ዲዛይን ማስተር ክላስ ላይ የተሰጣችሁን የፕራክቲካል ስራዎች ማጠናቀቅ ይኖርባችኋል። በመቀጠል እነዛን ስራዎች ማጠናቀቃችሁን የሚያሳይ የቢሃንስ ፕሮፋይላችሁን እንዲሁም ደግሞ የሶሻል ሚዲያ የተለያዩ ፔጃችሁን በማሳየት እነዛ ታይተው ብቁ ከሆነ በኋላ ሰርቲፊኬቱን ለማግኘት አንድ ነገር ይቀራቸዋል። ያ ምንድነው? ፌዝ 1 ላይ የተማራችሁትን የቲዮሪ ስራ የሚገመገምበት ኩዊዝ ጥያቄዎች አሉ ማለት ነው። ለዚህ ያንን ጥያቄ የምታገኙበት ሊንክ ይቀመጥላችኋል። ያንን ሊንክ ነክታችሁ ስትገቡ አሁን ወደምናየው ኩዊዝ ይወስዳችኋል ማለት ነው። ልክ ሊንኩን ስትነኩት እንደምታዩት ወደ ኩዊዙ ይወስዳችኋል ማለት ነው። እዚህ ጋር የምታዩት ግራፊክ ዲዛይን ማስተር ክላስ ሰርቲፊኬሽን ኤግዛም ይላል። ቶታል ጥያቄው 20 ነው። ከ20ዎቹ ጥያቄዎች 70 ማምጣት አለባችሁ። 70 ማምጣት ማለት ደግሞ ስንት መመለስ አለባችሁ? 14ቱን መመለስ አለባችሁ። እያንዳንዱ 5 ፖይንት ይኖረዋል ማለት ነው። መልቲፕል ቾይስ ነው የሚሆነው። እዚህ ጋር ኢንስትራክሽኖች አሉት። እነዚህን ኢንስትራክሽን ታነባላችሁ። በመቀጠል እዚህ ጋር የምታዩት ኢሜል አድሬስ አለ። ስዊች አካውንት ብላችሁ ኢሜል አድሬሱን መቀየር ትችላላችሁ በምትፈልጉት ኢሜል አድሬስ። ካልሆነ ግን አውቶማቲካሊ ሳይኒን ማድረግ አለባችሁ የእናንተን ስለሚመዘግብ ማለት ነው። ከዛ በኋላ በመቀጠል እዚህ ጋር ኢሜል እዚች ጋር የምትሏን ሪከርድ እንዲያደርግ ይችኛዋን አይከን ትነኳታላችሁ። ሪከርድ ማድረጉን ይጀምራል። ቀጥሎ ፉል ኔም ይላል። ፉል ኔም ስማችሁን እዚህ ጋር ትጽፋላችሁ። ለምሳሌ እኔ ማታንያ ተድላ። ከዛ እዚህ ጋር ጥያቄው እንደምታዩት 5 ፖይንት ነው ያለው ይላችኋል። እያንዳንዱ ጥያቄ ወደታች ወርዳችሁ ስታዩት እያንዳንዱ ጥያቄ 5 ፖይንት አለው። ስለዚህ አሁን የሚጠይቃችሁ ጥያቄ አለ። A design look visually attractive but fails to deliver its message clearly. What is the main problem? የመጀመሪያው ፑል ከለር ቾይስ ነው፣ ላክ ኦፍ ክሪኤቲቪቲ ነው፣ ዊክ ኮሚኒኬሽን ፐርፐዝ ነው፣ ሎ ሪዞሉሽን ነው። ከነዚህ ውስጥ አንዱ መልስ ትመልሳላችሁ። ጥያቄዎቹ በጣም ሲምፕል ናቸው ግን ይሸውዳሉ። ተጠንቀቁ፣ ይሸውዳሉ። ቀስ ብላችሁ ምን ማድረግ ይኖርባቸዋል? መመለስ ይኖርባቸዋል ማለት ነው። ይህንንስ ከ70 በታች ባመጣስ አታልፉም። ስለዚህ ምን መሆን ይኖርባቸዋል? እንደ አዲስ ሪቴክ ማድረግ ይኖርባቸዋል። ለዚህም የሚደርሳችሁ ኢሜል አድሬስ አለ። እንደዚህ አይነት ኢሜል አድሬስ ይደርሳችኋል ማለት ነው። በኢሜላችሁ ሳይኒን ባደረጋችሁበት ኢሜል አድሬስ ሳይኒን ማድረጋችሁ የሚፈለገው ማንኛውም አይነት ከዚህ ጋር የተያያዙ ጥያቄዎችን ወይም ደግሞ ሌሎች ነገሮችን ቀጥታ ለእናንተ በኢሜል አድሬሳችሁ ነው አውቶማቲካሊ በዛ አማካኝነት ነው ኮሚኒኬት የማደርጋችሁ ማለት ነው። ስለዚህ ይህንን ነገር ካልተሳካላችሁ ወይም ደግሞ ከ70 በታች ካመጣችሁ ድጋሚ መፈተን ትችላላችሁ። ግን የተሳሳታችኋቸውን እያንዳንዱን ጥያቄዎች ለምሳሌ የመጀመሪያውን ጥያቄ ብሳሳት እኔ ልክ ጥያቄያችሁን ስትሳሳቱት ወይም ደግሞ የተሳሳታችኋቸው ጥያቄዎች ካሉ ልክ እዚህ ጋር እንደምታዩት ይሄን ጥያቄ ተሳስተሃል፣ ይሄኛውን ሞጁል ፌዝ 1 ላይ ገብተህ
የሚል ይቀመጥላችኋል። እዚህ ጋር እንደምታዩት ሊንክ አለ። ሊንኩን ስትነኩትም ወዴት ይወስዳችኋል? ወደ ቪዲዮ ይወስዳችኋል ማለት ነው። ለዚህ የተሳሳታችሁትን ጥያቄ ያንን ቪዲዮ ተመልሳችሁ ገብታችሁ በማየት ከስተታችሁ ትማራላችሁ። ሪቴክ ለማድረግ ወይም ደግሞ ድጋሜ ለመውሰድ ፈቃደኛ ስትሆኑ አውቶማቲካሊ እዚህ ጋር እንደሚላችሁ ስክሪንሻት አድርጋችሁ ለኔ ትልኩልኛላችሁ። ዘን ይሄንን ሪቴክ እንድታደርጉ እኔ ፈቅድላችኋለሁ ማለት ነው። አንድ ሰው ይህንን ኤግዛም ሪቴክ አድርጎ መውሰድ የሚችለው 3 ጊዜ ብቻ ነው። ከ3 ጊዜ በላይ ከሆነ ግን ሪቴክ ማድረግ አትችሉም። ይህንን ማስተር ክላስ ከመጀመሪያው ጀምሮ እንድታዩ ጊዜ ይሰጣቸዋል ማለት ነው። ለዚህ እዚህ ጋር እንደምታዩት እነዚህን ነገሮች ጥያቄዎቹን ከመለስኩ በኋላ ምን እንደሚፈጠር አሳያቸዋለሁ ማለት ነው። ልክ መልሳችሁ ከጨረሳችሁ በኋላ ሰብሚት ትሉታላችሁ። ልክ ሰብሚት ስትሉት እንደዚህ አይነት ምልክት ያመጣላችሁ ወይም ወደ እንደዚህ አይነት ፔጅ ወስዳችኋል። ቪው ስኮር ትሉታላችሁ። ቪው ስኮር ስትሉት እንደምታዩት 100 ከ100 አምጥቻለሁ ማለት ነው። ለዚህን 100 ከ100 አምጥታችኋል። እናንተ እርግጠኛ ናችሁ ይህንን ነገር ጥያቄውን ልክ እንደሆናችሁ። እዚህ ጋር ቶታል ፖይንታችሁን እዚህ ጋር እንደዚህ ነግራችኋል። ልክ 100 ከ100 እንደሆናችሁ ካረጋገጣችሁ ወደ ኢሜል አድሬሳችሁ ኢንቦክስ ትሄዳላችሁ ማለት ነው። ልክ ወደ ኢሜል አድሬሳችሁ ኢንቦክስ ስትሄዱ እንደምታዩት ከኢንስትራክተር ማታንያ እንደዚህ አይነት ሜሴጅ ይላክላችኋል። ይህንን ሜሴጅ ትከፍቱታላችሁ። ስትከፍቱት ዲር ማታንያ ተርላ ኮንግራቹሌሽንስ ኦን ሰክሰስፉሊ ፓሲንግ ዘ ግራፊክ ዲዛይን ማስተር ክላስ ይላችኋል። ፕሊዝ ፋይንድ ዩር ኦፊሻል ሰርቲፊኬት አታች ይላችኋል። አታች የተደረገው ፋይል ላይ ኦፊሻል ሰርቲፊኬታችሁን ታገኙታላችሁ። የሰርቲፊኬታችሁ አይዲ ይሄ ነው። እንደምታዩት አይዲ ያስቀምጣል እዚህ ጋር። ከዛ በኋላ በቀላሉ እናንተ ይሄንን ክሊክ አድርጋችሁ በመክፈት ሰርቲፊኬታችሁን ማግኘት ትችላላችሁ። ስማችሁ እንደምታዩት እዚህ ጋር ይጻፍላችኋል። እንትኑ ላይ ያስገባችሁት ስም ማለት ነው፣ ፎርሙ ላይ ወይም ደግሞ ጥያቄውን ከመጠየቃችሁ በፊት ያስገባችሁት ስም እዚህ ጋር ይጻፋል። ታይም ስታምፕ አለ፣ የተፈተናችሁበት ሰዓት እና ቀን። ከዛ ሰርቲፊኬት አይዲያችሁን እዚህ ጋር ታገኛላችሁ ማለት ነው። በቀላሉ በዚህ መንገድ በኢትዮ ቴሌኮም ስፖንሰር የተደረገውን ነፃ የግራፊክ ዲዛይን በመማር ሰርቲፊኬት ማግኘት ትችላላችሁ። ጥያቄ ካላችሁ የቴሌግራም ኮሚኒቲውን ጆይን አድርጉት። ሊንኩን የመጀመሪያውን ሊንክ አስቀምጥላችኋለሁ። እሱን ስትነኩት የግራፊክ ዲዛይን ማስተር ክላሱ ኮሚኒቲው ጋር ይወስዳችኋል። ስለዚህ እዛ ላይ ገብታችሁ ግሩፕ ላይ ማንኛውም አይነት ጥያቄ መጠየቅ ትችላላችሁ። እኔ ካለው እኔ መልስላችኋለሁ፣ ካልሆነም እዛው ግሩፕ ላይ ያሉት የግራፊክ ዲዛይን ተማሪዎች ለእናንተ የሚመልስላችሁ ይሆናል። ግልጽ ነው አይደለ? ስለዚህ በዚህ መንገድ እንደዚህ አድርጋችሁ የግራፊክ ዲዛይን ማስተር ክላስ ሰርቲፊኬታችሁን ማግኘት ትችላላችሁ። በቀጣይ በተለያዩ አሪፍ ቪዲዮዎች አገኛችኋለሁ። ይመቻችሁ።